ደሞ ልጅ ምን ብላችሁት ነው? እንዴት እንደሰደበኝ እኮ ቢያንቀኝ እኮ ይቀለው ነበር። የገዛ ፍቅረኛሽ ነው የሰደበሽ? ይገርማል። ጋይስ እና በቃ ሄደን ዘና አይደል? ፈታን በል ምናምን ነገር እኔ ማቃችሁ ቤቶች አሉ። ፈታ ማለት እንችላለን። ከተስማማችሁ ማለት ነው። ቤላዬ እንዳትቆጣኝ፣ ግን እዚህ ከመጣሁ አይቀር ፈታ ማለት መጠጣት ነው እፈልጋለሁ። እንዴ ሄሎ በር ላይ ነኝ። ቶሎ ብል በሩን ክፈተው። ይሄን በር አንዴ ቆይ፣ ደግሞ ከመጀመሩ ነው እዚህ መምጣት ጀመረ። ስንት በር አለ? የቤት በር ነው እንከፍ። ቶሎ ብል ክፈተው። ማለት እንዴት መጣሽ? ቆይ ከመጀመሩ ነው ቤት ውስጥ የምንገናኘው። ማለት የውጭ አንገናኝም ነበር? አንተ ያማለ እንዴ? ቶሎ ብል ክፈተው፣ አታስቆመኝ። ጉዴ! አሁን መጣችብኝ። የመሲ ዕቃ ብታየውስ? በዛ ላይ መሲ ብትመጣስ? የመሲ ዕቃስ? አሁን ገብታ ብታይብኝስ? ምንድን ነው ማድረግ? አሁንም ዋው ባላው ቤት ሴት የሚኖርበት ቤት ነው የሚመስለው። እንዴት ነው ባክ? የሆኑ ሰዎች ሲመጡ እንዳይሆንሽ ብዬ ነው። በቃ እኔ ልደብቅሽ ብዬ ነው። ለዛ ነው ውስጥ ያስገባሁሽ። ቤቱን አለመክፈት ትችላለህ እኮ። የምን አስገብቶ መቆለፍ ነው? እንዴት ናችሁ ቤቶች? ምንድን ነው የሰከርኩ መስሎ ነው? የሰከርኩም። ቆይ ላሳይ። ቆይ ደግሞ ምንድን ነው ሁሉ ነገር ፎርማል እንደውም ና እዚህ ፈታ ማለት አለብን። ና እዚህ ጋር ደንስ። የቅድሙን አልደንስም ያልከውን እዚህ ነው ፈታ የምንለው አይደል? ዘፈን የለም እኔ ዘፈን ወጣ። ፍቅር ይዞኛል። ወይኔ ጉዴ! ወይዘሮ ሄለን የወንጀል ስራዋን ሙሉ በሙሉ በመሲ እንዲሆን መሲን እንዳስፈረመቻት ተናገረች። ቴዲና ወይዘሮ ሄለን ቴዲ ቤት ባሉበት ድንገት መሲ ደርሳለች። ወይዘሮ ሄለን ምክንያቱም ባታውቀውም መኝታ ቤት አስገብቶ ቆልፏት ነበር እና ይሄም ለምን ሆነ? እዚህ ቤት ማን ነው የሚመጣው? ያንተ ቤት ማን ነው የሚመጣው? እያለች ነው። ቴዲም ስህተቶቹን ለመደበቅ እንዴ እኔ ለራስሽ ልከላከልልሽ በሞከርኩ እንዴት እንደዚህ ታናግሪኛለሽ እያለ ነው። ሄለንም መንገድ ላይ ያለኝ ሁሉ ሰው ያየኝ ሁሉ የሚያውቀኝ ነው እንደሚመስልህ እና እኔ ደግሞ የወንጀል ስራዎችን በሙሉ ህፃናቶችን በማዟዟር ተባባሪ ወይም ደግሞ የህፃናቶች ዝውውር የምትሰራው መሲ እንደሆነች የሚያረጋግጥ ወረቀት ላይ አስፈርሚያታለሁ ብላለች። በሌላ በኩል መኩ የቤሉል አፍቃሪ የሆነችውን ወይም ደግሞ የቤሉል አክስቱና ወደዛ ቤት የገባችውን ቤዛን አፍቅሯታል። ወይ መኩ ከዚህ በፊት እንግዲህ የመሲ ጓደኛ ስትለምነው እንዳልነበረ ፍቅር በራሱ ጊዜ እጁን ጠምዝዞ ጥሎታል። ቤሉልን ወይዘሮ ሄለን ለጊዜው ነው እንጂ አልበለዛ እሱን እስካላስወገድኩ ድረስ ስጋት ይሆንብኛል ብላለች። ቤሉል እንደዚህ በቀላል መቸነፍ የሚችል እንዳልሆነና ነገሮችን የሚያስኬድበት መንገድ በጥንቃቄ ስለሆነ እሱን እረታለሁ ማለት ከባድ ነው። ስለዚህ እሱን ማስያዝ ይኖርብኛል እያለች ነው። ወይዘሮ ሄለን ቤሉልንም እንዲያባቱ ልታሳግተው እያሰበች ነው። ምን ሊፈጠር ይችላል? ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንድትመለከት ነው እንግዲህ ተከታታይ ድራማ መሲ ከቴዲ ጋር ስለታረቁ ማለት ነው። ቴዲ የት እንደገባ የት እንደጠፋ ሳይታወቅ ከርሞ የመጣ ቢሆንም ግን ደግሞ መሲን እንደዚህ በሰዎች ታግቼ ተደብድቤ በሚል ተልካሻ ምክንያት አሳምኗት ነበር እና መሲም እንግዲህ መጠራጠሯን ትታ ከቴዲ ጋር ለመሆን ወስናለች። ከዚህ በኋላ ወደዚህ ቤት ተመልሼ አልመጣም፣ ከሱ ጋር መኖር አለብኝ የሚል ሀሳቧንም ለእናቷ ሸራ አድርጋ ነበር ማለት ነው። ወይዘሮ አይንዬን የማናግርሽ ነገር አለኝ ብላት ስለነበረ እሺ ምንድነው አናግሪኝ ብላት ነበር። እናም እንግዲህ የሆነው ምንድነው መሲ ሽማግሌ ልከናል ታውቂያለሽ እናቴ፣ ስለዚህ እሱም አልተሳካም። ወጉን ባህሉን እናንተን አክብሮ ሽማግሌ ልኮ ስላልተሳካ አሁን ግን እኔ በፍቃዴ ከዚህ ቤት መውጣት አለብኝና ከቴዲ ጋር ለመኖር ወስኛለሁ ብላለች።
በዚህን ጊዜ ወይዘሮ አይንዬ እጅግ በጣም ተናዳባታለች ማለት ነው። በጭራሽ እንደዛማ አታረጊም እንዲሆን አልፈቅድልሽም ብላታለች። እንደ እናቴ ቴዲ እኮ እጅግ በጣም መልካም ሰው ነው እያለች ነው። ወይዘሮ አይንዬ ግን በጭራሽ የቴዲ መልካምነት አልተዋጠላትም። እናም ደግሞ እሱ መልካም የሆነው ምኑ ነው? ምን ላይ ነው መልካምነቱ እያለቻን ነበር። አንቺ በጠፋሽብኝና በተጨናነኩበት ጊዜ እንኳን እኮ እንደነገርኩት በአንድ ቀን ነው አንቺን የመለሰልኝ ብላት ነበር። አይንዬም ማን ነው የመለሰኝ? እኔን እኮ ቴዲ እኮ ያንቺው እሱ አይደለም እኔን ያመጣኝ ቤሉል ነው። ቤሉል ነው እኔን ከሰዎቹ ተቀብሎ ያመጣኝ እንጂ አንቺ የምትይው ሰው በጭራሽ አይደለም ብላታለች። እውነትሽን ነው እናቴ ባለቻትም ጊዜ አዎ እኔን ያመጣኝ ቤሉል ነው። ከዛዎች ሌላን ሰው አላየሁም። በፍቃድሽ ከዚህ ቤት ወደ የትም መሄድ የለብሽም። ከዚህ ቤት አንድ እግርሽ ከወጣ ደግሞ ተመልሰሽ ወደዚህ ቤት መግባታችን ብላት ነበር። ግን ደግሞ መሲ አሻፈረኝ። አይ እናቴ እኔ ሁሌ ጥገኛ ሁኜ መኖር አልፈልግምና ከዚህ ቤት መውጣት አለብኝ ብላለች። ግን ደግሞ አይንዬ ወንድምሽም ካወቀ ይገልሻል፣ እባክሽ ይቅርብሽ ብላት ነበር። መሲ እምቢ ብላለች። እናም እንግዲህ ኑኑ ጋር ተያይዘው ኑኑም ስለ አዲሱ ቤቷ አውርታ ስለነበረ አዲሱን ቤታቸውን ባዩ ደስ ይለኛል ብላ ኑኑ ጋር ተያይዘው ለመሄድ ወስነዋል። በሌላ በኩል መኩም አዲስ ሀሳብ አምጥቷል። መኩ እያለ ያለው ምንድነው እንግዲህ ይህንን ቤት ለቀን እንወጣላቸዋለን የሚል ሀሳብ አምጥቷል። ወዴት እንሄዳለን በሚል ጊዜ እንግዲህ ተሰባስበን አንድ ውሳኔ ላይ መድረስ አለብን እያለ ነው። ቤሉል እጅግ በጣም ተናዶ ስለነበረ ኤልሹ ብቸኛና ባይተዋር ሆናለች። ኤልሹ ከሁሉም ሰው እየተገለለች የእናቷ አይነት ክፉ ሆናለች። የእናቷን ሰይጣንነት ወርሳ ኤልሹ እንግዲህ የእናቷ ተላላኪ ለቤቱ ደግሞ ከቤቱ ሰው በሙሉ የተገለለች ብቸኛ ሆናለች። ቤሉል ያች የሚሰስትላትና የሚያዝንላት ምን ነው ይሄ ሚስጥር ባላወቅኩ እያለ ሲመኝ የነበረው ቤሉል አሁን ላይ ግን እንግዲህ ኤልሹንም እየጠላት መጥቷል ማለት ነው። እናም እንግዲህ የቤሉል አፍቃሪ አክስቱና የወደዛ ቤት የመጣችው ሴትዮ ለወይዘሮ ሄለንም የቤት ስራ ሆናባታለች። እስከዛሬ ድረስ የማላቃት አክስት ወደዚህ ቤት ስትመጣ ያለ ምክንያት አይደለም። ስለዚህ ስለ ቤቱ ራሱ ትከራከረኛለች የሚል ስጋት ፈጥሮባታል። ወይዘሮ ሄለን ሁሉንም ሀብትና ንብረት በስሟ ዙራ ቤሉልን ሜዳ ላይ መጣልና ያን ሁሉ ቤተሰብ አስወጥታ ጎዳና ላይ መበተን ህልሟ እንደዛ ነው። ግን ደግሞ ህልሟ እንዳይሳካ ሁሉም ሰው ቤሉል በሚስጥር የተቻለውን ያህል ርቀት እየሄደ ነው። ግን ደግሞ ቤሉልን በዚህ መንገድ ዝም ብላ የምትለቀው አይመስልም። ምክንያቱም ቤሉል ትልቅ ሚስጥርን ነግሯታል። የኑኑ የምርመራ ውጤት እንደደረሰና የኤልሹ የምርመራ ውጤት እንደደረሰና ስለሱ ደግሞ ያለውን ነገር ካወቀ በኋላ የሚወስደው እርምጃ ከባድ እንደሆነ ስለነገራት ወይዘሮ ሄለንን ሰላም ነስቷታል፣ እንቅልፍ አሳጥቷታል። ይህን ነገር ያደርገዋል የሚል ስጋት ፈጥሮባታል። እና አሁን ደግሞ ቤሉልን ባግተው የበለጠ ወከባ ፈጥራለሁ፣ ይሄ ነገር ሳይታራ አሁን ደግሞ እሱ ከታገተ ሌላ ውዥንብር ይፈጥርብኛል የሚል ስጋት እንጂ ያልበለዚያ ቤሉል እያለ እሷ ሰላም እንደማታገኝ ታውቀዋለች። እናም እንግዲህ ቤሉልም አክስቱ ከሆነችው አፍቃሪው ጋርና እንዲሁም ከጓደኛዋ ጋር ምሽት ዘና እንበል ብለው ከቤት ወጥተዋል። ቤሉል እኔ በጭራሽ አልጠጣም፣ ግን ደግሞ እናንተ ካላችሁ አብሬያችሁ እቀመጣለሁ እያለ ነው። እንዲያን እኛ እየጠጣን አንተ ደግሞ አብረህ እንድትደበር አንፈልግም። እምጠጣና አብረን ዘና የምንል ከሆነ አብረን እንሄድ፣ ካልሆነ ደግሞ ይቅርብን ብለው ነበር። ቤሉል ሳይጠጣም መደሰትም ሆነ መዝናናት እንደሚችል ተናግሮ ግን ደግሞ እናንተን እንጂ እኔ አልፈልግም ብሏል። ጆ እስከ ቤት ድረስ ገብቶ ፋይል ይዞ ሊሄድ የነበረውን ፋይል ቤሉል ተቀብሎ ስለነበረ ያ ፋይል የነበረው ምንድነው የኑኑ የምርመራ ውጤት ወይዘሮ ሄለን አሁንም በድጋሚ አስቀይራ ልታሰራው የነበረው ውጤት ነበር። እናም ቤሉል እንዴት እንደዚህ ታረጊያለሽ? አንቺ የእናትሽ ልጅ ሰይጣን ነሽ፣ በሰው ስቃይና በሰው ሀዘን የምትደሰች ከዚህ በፊት ልቧ የተሰበረበትን ዶክሜንት አሁን ደግሞ አሳልፈሽ ለእናትሽ የምትሰጪው ምን ለማድረግ ነው? ይቺ ልጅ ምን አደረገችሽ? እያለ ነው ኤልሹን ተናግሯታል። ኤልሹም አንዲት ተራ ሴት ብለህ እኔን እህትህን ልትደበድበኝ ነው ልትገለኝ ነው እንዴ ብላው ነበር። እሱም ኑኑ ህይወቱ እንደሆነች ተናግሮ እሷ ደግሞ አስመሳይ እንዳልሆነችና እንደሷ ክፋት እንደሌለባት ነግሯታል። እሷም ደግሞ ኤልሹ አድርጊ እያለች ያሰረገቻትን በሙሉ ልታስረዳው ብትሞክርም ሁሉንም ነገር እንደሚያውቅ ነግሯት፣ ግን ደግሞ ከዚህ በኋላ ለሷ ምንም አይነት ሀዘኔታም ሆነ ምሕረት እንደሌለው ነግሯታል።
ኤልሹም እንዴት እኔን አንድ እህትህን ትቀይረኛለህ በሌላ ሰው እያለች ነው። እንግዲህ መሲ ቴዲን ለማናገር ወደ ቴዲ ቤት እየሄዱ ሳለ መሲ በቴዲ እጅግ በጣም ደስተኛ ትመስላለች። በዚህ ሰዓት ከኔ በላይ ማንም ሰው እድለኛ የለም፣ ምክንያቱም እኔ እድለኛ ነኝ። የኔ እድለኝነት የምወደውን ሰው አግብቶ ከመኖር በላይ ሌላ ምን እድለኝነት አለ? በዛ ላይ መልካም ሰው እያለች ነው። እና ኑኑም የእህቷን ቤት አዲሱን ለእህቷን ቤት ለማየት በጉጉት ወደዛው እየሄዱ ነው ማለት ነው። ቴዲ ቤት ውስጥ ቁጭ ብሎ መሲን እየተጠባበቀ ባለበት ጊዜ ቤት ውስጥ ብዙ የሚያስፈራው ነገር ስላለ የመሲ እዛ ቤት መሆን ብዙ ስጋቶችን ፈጥሮበታል። ምክንያቱም መሲ እዛ ቤት ስትሆን እዛ አንድ ክፍል የተዘጋበት ሰው አለ። ይህን ክፍል እንዳትከፍቱ እያለ እስከዛሬ ለሁሉም ሴቶች ማስጠንቀቂያ ይሰጣል። ለመሲም እንደዛው። ቴዲ በቤቱ ቁጭ ብሎ ወይዘሮ ሄለንን መሲን እየጠበቀ ባለበት ጊዜ ግን ደግሞ ወደ ቤት የሄደችው መሲ ሳትሆን ወይዘሮ ሄለን ድንገት ሰርፕራይዝ አድርገዋለች። በር ሲንኳኳ ቴዲ መኝታ ቤት ገብቶ ቢቆልፍም ግን ደግሞ ሄለን ስልክ ደውላ በር ክፈት እያለችው ነው። እሱም ደግሞ እዚህ ምን ታረጊያለሽ እያለ አፎ ቢተመተምም በር ካልከፈትክ ብላ አስገድደው እንግዲህ ወደ ቤት ገብታለች ማለት ነው። ምን ልታረጊ ደግሞ እዚህ ድረስ መጣሽ እያላት ነበር። ሰው ቢያይሽስ ሲሆን ነገር ቢፈጠርስ ብሎ ነበር። እሷም በውጭ መገናኘቱ ጥሩ መስሎ ስላልታያትና ግዴታ ቤት መታ መገናኘት እንዳለባቸው ለደህንነቷ እንደሆነ ተናግራለች። እናም እንግዲህ እዚህ ስትመጪ ሰው ቢያገኝሽስ ብሏት ነበር። አንተ ሁሉም ሰው የሚያገኝ ነው እንደሚመስልህ? ደግሞ አንተ ቤት ማን ሰው ይመጣል እያለች ነው። ቴዲ እጅግ በጣም በፍርሃት ተውጧል። እየተንቀጠቀጠ ነው። አይ የሚመጡ ሰዎች አለን ቢላትም ሄለን ግን በጭራሽ ከቤት አልወጣም ብላ እምቢ ብለዋለች። በስተመጨረሻም እንግዲህ ወይዘሮ ሄለን ማድረግ የፈለገችውን ሁሉ እየተናገረች ነው። ግን ደግሞ ቤሉል እንደከበዳትና ቤሉል የሚያደርጋቸውን ድርጊቶች በጭራሽ መቋቋም እንዳልቻለች፣ ነገሮች እንደፈለገችው በእቅዷ እየሄደላት እንዳልሆነ ተናግራለች። ግን ደግሞ ፖሊስ እያሳደዳት ቢሆንም የህፃናት ዝውውሩ ላይ መሲ ወንጀለኛ እንደሆነች የሚያሳይ ውል ላይ እንዳስፈረመቻትም ተናግራለች። ይህም ብቻ ሳይሆን ደግሞ ቤቱም ሆነ ሌላ ንብረቱ እንደምትፈልገው እየሄደ እንዳልሆነና ቤሉል እንቅፋት እየሆነባት እንደሆነ፣ ቤት ውስጥ ደግሞ የቤሉል አክስት ነኝ ያለች ሴት እንደመጣችም ተናግራለች። ስለዚህ ይቺ ሴት የእውነት የቤሉል አክስት ከሆነች የሀብትና ንብረቱ ላይ ታስተጓጉልብኛለች እና ግዴታ ስለዚህ ሴት አንተ ቀርበህ ማጣራት አለብህ እያለችው ነው። ይቺ ሴት ትክክለኛ የቤሉል አክስት ከሆነች ብዙ ችግር ሊፈጠር ይችላል። እናም አንተ ስለዚህ ሴት የቻልከውን ሁሉ አጣራ ተብሏል። እሺ ብሎ ቴዲም እንግዲህ ከዚህ እንውጣ፣ እዚህ ሰው ቢመጣ ጥሩ አይደለም እያላት ነበር። ውጭ ላይ መገናኘታችን ለእኔ ችግር አለው እያልኩ እንዴት ቤት ውስጥ ደግሞ ከቤት እንውጣ ትለኛለህ እያለች እየተጨቃጨቁ ባለበት ጊዜ መሲና ኑኑ ወደዛ ቤት አምርተዋል ማለት ነው። መሲና ኑኑ ወደዛ ቤት እየሄዱ ሳለ እንግዲህ መንገድ ላይ እያሉ ቴዲ ስልክ እየሞከረ ነበር። ግን ደግሞ መሲ እህቷ ጋር እየተሳሳቁና እየተጫወቱ ስለነበረ አላየችውም። በር ላይ ደርሳ ልክ በሩ ሲንኳኳ ቴዲ ወይዘሮ ሄለንን አንጠልጥሎ መኝታ ቤት አስገብቶ ቆልፎባታል። ወይዘሮ ሄለን እየተፈጠረ ያለውን ነገር ግራ ገብቷት ተደናግጣለች። በዚህን ጊዜ እንግዲህ ቴዲ ወይዘሮ ሄለን ላይ በር ከቆለፈ በኋላ ከውጭ ወጥቶ መሲን እያናገራት ነበር እና ለመሲም ደውሎላት መሲን ቤት እንዳልሆነና የተደበደበው አሞት ሆስፒታል እንደሄደ ነግሯታል። እሺ እዚሁ ልጠብቅህ ብትለውም መሄደው ገና አሁን ስለሆነ ወደ ቤቷ ተመልሳ ቤቷ እንድትሄድ ነግሯታል ማለት ነው። ከቤተሰቦችሽ ጋር ሁኚ፣ አሁን እኔ ያለሁት ሆስፒታል ነው፣ ገና መሄዴ ነው፣ ዘገይብሻለሁ ብሏታል። በዚህን ጊዜ መሲም ተሸውዳ ለኑኑ ወደ ቤት መሄድ ያለብን ሐኪም ቤት ነው፣ ቤት የለም ብላ ወደ ቤታቸው ተመልሰዋል። ወይዘሮ ሄለን በር እያንኳኳች ነው። ቴዲ በሩን ከከፈተላት በኋላ እንዴት ታደርገኛለህ? ምክንያቱም ሳታቅ እንዴት ሳላቅ ወስደህ ትቆልፍብኛለህ? በዛ ላይስ ደግሞ መቆለፉ ምን አስፈለገ ብላ ቴዲን ስጭሆበት ነበር። ቴዲም እኔ ለራስሽ በማሰቤ እንደዚህ ተባልኩኝ እያላት ነበር። እኔ እኮ ለአንቺ ለራስሽ አዝኜልሽ ነው እንጂ የመጡት ሰዎች እንዳያዩሽ ብዬ ነው እንጂ እኔ ምን አገባኝ ታዲያ ካርቸሌ ብትገቢ ምናምን ብሎ ወይዘሮ ሄለንን ለማሳመን ሞክሮ ነበር። ግን ደግሞ ወይዘሮ ሄለን እንዲህ በቀላሉ የምታምን አይደለችም እና ምንድነው እየተፈጠረ ያለው ብላ ስለተፈጠረው ነገር እንዲያስረዳ ፈልጋ ነበር። ግን ደግሞ ቴዲ የተፈጠረውን ነገር በጭራሽ ሊያስረዳ ፈቃደኛ አይደለም። ሰዎች መጥተው ነበር እንዲያዩሽ ፈልጌ ነው፣ አሁኑኑ ከዚህ ቤት መውጣት አለብን እያለ ነው።
መሲ ወደ ቤቷ ስትመለስ ወይዘሮ አይንዬና መኩ አንድ ላይ ነበሩ። መኩኑንም መሲንም ፈልጊያቸው ስፈልግ አጣኋቸው የት ነው ባለ ጊዜ ወደ ሱቅ ልኪያቸዋለሁ ብላለች አይንዬ። እሷም ወደ ሱቅ ልኪያቸው ነው እያለች ሁለቱንም አንድ ላይ እንድትላክሻቸው እያሉ እያወሩ ሳለ ነበር ድንገት የደረሱት። እና መኩኑ ቁጭ በሉ የማወራችኋለ የት ሄዳችሁ ነው ብሎ ተናግሮ ነበር። ሁሉም በጣም ተደናግጠዋል። እናቴ ነግራ ይሆን ከነገረችው አለቀልን እያሉ ሁለቱም ተደናግጠው ነበር። ሁለታችሁም ሱቅ ምን ታረጋላችሁ ሲላቸው ነገሮች ጋለውላቸዋል። በዚህን ጊዜ እንግዲህ መኩ ኑኑ ታግታ የነበረው እንዲሁም እናቱ ታግታ የነበረው ሌላ ብዙ ችግሮች ይሄ ሁሉ ችግር እየተፈጠረ ያለው ሰው ቤት በመቀመጣቸው እንደሆነ ተናግሮ ግን ደግሞ በዚህ ሳምንት ከዚህ ቤት ለቀን እንወጣለን ለማንም ሰው እንዳትናገሩ ብሏል። እንዴ ወንድሜ ይሄ በጣም ደስ የሚል ሀሳብ ነው፣ ግን አስበህበት ነው? ድንገት የተወሰነ ውሳኔ ነው። እንደዚህ አይነት ውሳኔ በስሜት ተገፋፍተህ መወሰን የለበትም፣ ማሰብ አለብህ ብለው ነበር። እሱም በስሜት ተገፋፍቶ ምንም ያደረገው ነገር እንዳልሆነና ግን ደግሞ አስቦበት አቅዶበት እየተፈጠረ ያለው ነገር ደግሞ ሰው ቤት ጥገኛ በመሆናቸው እንደሆነና ሀታ የመሲም ሽምግልና ያልተሳካበት መንገድ ይኸው እንደሆነ ተናግሯል። ለዚህም ደግሞ የሚሻለው ቤታቸውን ለቀው መሄድም እንደሆነ ሲናገር መሲ ተረጋግቶ ወንድሟ እንዳስብበት ፈልጋ ነበር። እሱ ግን አሁንም ቢሆን ተረጋግቼ ነው፣ ምንም ስሜት አይሁኝ አይደለም። ስለዚህ ለቀን እንወጣለን ግን ለማንም እንዳትናገሩ ብሏል። ኑኑ እንዴት ነው ቤሉልን ትቼ የሚሄደው? ለዛውም ይቅርታ እንኳን ሳያረግልኝ እንዴት ጥየው ሊሄድ ነው እያለች ሀሳብ ገብቷታል። ቤሉልና አክስቱ ሊዝናኑ ቆይተው ሲመጡ እንግዲህ ቤዛ ጥንብዝ ብላ ሰክራለች። ቤዛን መኩ ያፈቀራት ይመስላል እና ቤዛም እኔ ይኸው አልሰከርኩም ላሳያችሁ እያለች ስትወድቅ መኩ ደግፏት ነበር እና መኩን እንዴት ነው የምታይኝ ስትለው መኩም ተደናግጦ መልሶ ለቋታል። ቤዛም እንግዲህ እዛው ተዘርግታ ቀርታለች። ቤሉል እንደምንም አፋፍሶ እንድትነሳ አድርጓል። ግን ደግሞ መኩ ቤዛን የሚያይበት እይታ ለየት ያለ ሆኗል። ቤዛን ያፈቀራት ይመስላል። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ